አዲሱ የትግራይ ጊዜያዊ አስተዳደር ሰላማዊና ዲሞክራሲያዊ የትግል መንገዶችን እየዘጋ ነው ሲሉ በክልሉ የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች ገለጹ። አረና ትግራይ፣ ባይቶናና የትግራይ ነጻነት ፓርቲ በጋራ በሰጡት መግለጫ እንዳሉት አዲሱ የትግራይ ጊዜያዊ አስተዳደር ሁሉንም ባገለለ መልኩ ካቢኔውን አዋቅሯል ሲሉም ወቅሰዋል። ሚሊዮን ኃይለስላሴ በትግራይ በተቃዋሚነት ከሚንቀሳቀሱ የፖለቲካ ፓርቲዎች መካከል የሆኑት አረና ትግራይ ለሉዓላዊነትና ዲሞክራሲ፣ የታላቋ ትግራይ ብሔራዊ ሸንጎ ባይቶናና የትግራይ ነጻነት ፓርቲ በጋራ በሰጡት መግለጫ እንዳሉት በትግራይ እንደ አዲስ ወደ ስራ የገባው በጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር ሁሉንም ባገለለ መልኩ ለአንድ የህወሓት ክንፍ ያጋደለ አካሄድ እየተከተለ ነው በማለት ተችተዋል። በክልሉ በአንጻራዊነት በተሻለ ሁኔታ እየታየ ቆየ ያሉት አካታች ፖለቲካዊ እንቅስቃሴ አሁን ላይ ለመቀየርና ሁሉም ነገር በአንድ አካል ቁጥጥር ስር ለማድረግ ጥረት እየተደረገ ነው ያሉት ተቃዋሚ ፓርቲዎቹ አስተዳደሩም ቢሆን የወታደራዊ አገዛዝ ባህሪያት እየታዩበት ነው ሲሉ ገልጸዋል። የባይቶና ምክትል ሊቀመንበር አቶ ዮሴፍ በርሀ ሰላማዊና ዲሞክራሲያዊ የትግል በሮች የመዝጋት ሂደት በትግራይ መታየት መጀመሩ ገልጸዋል። የታጠቀ ፓርቲ በህግ ሊኖር አይችልም፣ ግን ትግራይ ላይ እያየን ነው። ስለዚህ ያ የታጠቀ ፓርቲ ታጣቂዎችን ተጠቅሞ በፈንቅለ መንግስት አድርጎ ነው ወደ ስልጣን የመጣው። ፌዴራል መንግስት እንዴት ያንን ህጋዊ ማድረግ እንደቻለ አላቅም። ህጋዊ አድርጎታል፣ ሹመቱን ሰጥቶታል። መፈንቅለ መንግስቱን አድርጎ ለመጣው ኃይል ማለት ነው። ያው የወታደራዊ መንግስት ባህሪ መታየቱ አይቀርም። የወታደራዊ መንግስት ዲሞክራቲክ ሊሆን አይችልም። ስለዚህ እያየናቸው ያለን አንድ የታጠቀ ፓርቲ ሊያደርገው የሚችለውን ሁሉንም የሰላምና ዲሞክራሲ በሮችን የመዝጋት ሂደት ነው ትግራይ ላይ እያየን ያለ ነው። ከዚህ በተጨማሪ የዲሞክራሲ ግንባታ ተቋማት ማፍረስ ጨምሮ በበርካቶች ተሳትፎ ተመስርቶ የነበረው የጊዜያዊ አስተዳደሩ ምክር ቤት ጋር ተገናኝቶ ለመስራት ፈቃደኛ አለመሆን ተቃዋሚ የፖለቲካ ፓርቲ አባላት እንዲሁም የተለየ ሀሳብ ያላቸው አካላት ማሳደድና ሌሎች የአዲሱ ጊዜያዊ አስተዳደር አካሄዶች የጸረ ዲሞክራሲ ባህሪያት ናቸው ሲሉ የገለጹት ደግሞ የአረናው ሊቀመንበር አቶ አምዶም ገብረስላሴ ናቸው። ለዲሞክራሲ በር ይከፍታል የተባሉት መዋቅሮችን በማጠፍና በመሰረዝ ወደ ነበረው የህወሓት የ27 ዓመት አገዛዝ የአፈና አገዛዝ ለመመለስ ጥረት እያደረገ ነው። ስለ ዲሞክራሲና ስለ ምርጫ የሚሰራ አወቃቀር አፍርሰዋል። ስለዚህ ይህም ሌላው አደገኛ ትንሽ የዲሞክራሲ ሽግግር ይገኛል ተብሎ ሲጠበቅ የነበረውን ተስፋ የሚያቀጭጭ መሆኑን በዚህ እንቅስቃሴ ማለት የተቃወመ የቲዲኤፍ ኃይልም ትጥቅ ትግል ጀምረዋል። ስለዚህ ይህም አደገኛ ስለሆነ ይሄ ጠመንጃን አንግቦ እየታገለ ለመታገል ወደ በረሃ የወጣው ኃይል ተመልሶ በሰላማዊ መንገድ እንዲታገል ዲሞክራሲያዊ ምህዳሩን ማስፋት ግድ ይላል። ከዚህ በተጨማሪ የባይቶና ምክትል ሊቀመንበር አቶ ዮሴፍ በርሀ ጊዜያዊ አስተዳደሩ ሲቋቋም በአስተዳደሩ ኃላፊነት ተሰጥቷቸው የነበሩ የባይቶና አባላት የማሰርና ከስልጣን የማውረድ እርምጃ እየተፈጸመ ነው ያሉ ሲሆን በትላንትናው ዕለትም የተቃዋሚው ፓርቲ ባይቶና አባል የሆኑትና የትግራይ ትራንስፖርት ቢሮ ኃላፊ እንዲሁም የክልሉ ካቢኔ አባል የሆኑት አቶ ታደለ መንግስቱ ታስረው መፈታታቸው ተገልጸዋል። ትግራይን ሙሉ በሙሉ መቆጣጠር አለብን። ትግራይ ላይ የሚወሰነው ውሳኔ የደብረጽዮን ህወሓት ስራ አስፈጻሚ ውሳኔ መሆን መቻል አለበት ብለው ስለሚያስቡ አመራሮቹን ከቢሮ ለማስለቀቅና ቢሮዎችን ሙሉ በሙሉ ለመቆጣጠር አስበው የሚያደርጉት ነው። ፕላስ ታደለ ወይም የትራንስፖርት ቢሮ ኃላፊ ቢሮው ላይ ካለ ቢሮ የሚያስተዳድራቸው መኪኖችን እንደፈለጉ ለፈለጉት ዓላማ መዋል አይችልም። ስለዚህ ያንን ለማስፈጸምም እንቅፋት ሊሆን ስለሚችል መወገድ ስላለበት ቢሮውን መልቀቅ ስላለበት እየሰሩት ያሉ ወይም ስራዎችን እያየን ያለን። በባለስልጣኑ እስር ጉዳይ እንዲሁም ተቃዋሚ የፖለቲካ ፓርቲዎቹ በሚያነሱት የተለያዩ ሀሳቦች ዙሪያ ከክልሉ ጊዜያዊ አስተዳደር ምላሽ ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። ለዲ.ደብሊው ዘገባ ሚሊዮን ኃይለስላሴ መቀለ። ወደ መጨረሻው የዜና መጽሔታችን ደርሰናል። ግዙፉ የአሜሪካ የኤሮስፔስ ኩባንያ ቦይንግ በአፍሪካ ሁለተኛ ጽሕፈት ቤቱን አዲስ አበባ ውስጥ ከፍቷል። ከኢትዮጵያ አየር መንገድ ጋር ቁልፍ አጋርነት ያለው ይህ ኩባንያ አዲስ የከፈተው የአስተዳደር ማዕከል የአየር መንገዱን ደንበኞችና አጋሮች በመላው አፍሪካ ለማገልገል አቅሙን እንደሚያሳድግለት ተገልጿል። በጉዳይ ላይ አስተያየታቸውን ለዶይቼ ቬለ የሰጡት የበረራ ዘርፍ ባለሙያዎች አንደኛው ይህ ውሳኔ በቦይንግና በኢትዮጵያ አየር መንገድ እንዲሁም በቦይንግና በኢትዮጵያ መካከል ያለውን ግንኙነትም ወደ ላቀ ደረጃ ያሸጋግረዋል ብለዋል። ሰለሞን ሙጬ
ቦይንግ ደቡብ አፍሪካ ጆሃንስበርግ ከተማ ከሚገኘው ቀጥሎ በአፍሪካ ውስጥ ሁለተኛውን ጽሕፈት ቤቱን አዲስ አበባ ውስጥ ከፍቷል። ኩባንያው ይህ በቀጠናው እያደገ ላለው የኤሮስፔስ ኢንዱስትሪ ያለንን ቁርጠኝነት ያጠናክራል ብሏል። የአፍሪካን የአቪዬሽን ዘርፍ እድገት ለማበረታታት ፈጠራንና ትብብርንም ለመፍጠር በጋራ እንጠባበቃለን ያለው ቦይንግ ይህ እርምጃ የኩባንያውን ደንበኞችና አጋሮች በመላው አፍሪካ ለማገልገል አቅሙን እንደሚያሳድግለትም ገልጿል። የበረራ ዘርፍ ባለሙያ የሆኑት ዳንኤል ኃይሉ አፍሪካ ውስጥ የኢትዮጵያ አየር መንገድ ዋነኛ የቦይንግ ደንበኛ መሆኑን በመጥቀስ ይህ ቢሮ እዚህ አዲስ አበባ ውስጥ መከፈቱ አንድም ኩባንያው ገበያውን የሚያሰፋበት ስልት ነው፣ በሌላ በኩል ቦይንግ አውሮፕላኖቹን ለደንበኞቹ ከሸጠ በኋላ የሚኖረውን ድጋፍ በቅርበት ሆኖ በተቀላጠፈ ሁኔታ ለመከታተል ያሳለፈው ጥብቅ ውሳኔ ነው ብለዋል። ኢትዮጵያ አየር መንገድም ብዙ አውሮፕላኖች ከቦይንግ ይወስዳል። ይሄ ኦፊስ ለኢትዮጵያ ብቻ ሳይሆን ለኢንታየርሊ ለአፍሪካን ማርኬትን አክሰስ ለማድረግ የተቋቋመ ኦፊስ ነው። እንደሚገባኝ በቦይንግ ቴክኒካል ብቻ ሳይሆን ከአገሮች ጋር የሚኖረውን ገቨርንመንት ሌቭልም ማኔጅ የሚያደርግ ነው እና የቦይንግን ገበያ በአፍሪካ ውስጥ ለማስፋፋት የኤርክራፍት ዴሊቨሪዎች ለማስፋፋት ከዛም ባሻገር ደግሞ እያንዳንዱ የክላይንት የሆኑ አየር መንገዶች ይህን ያህል ሲያትል ሳይሄዱ በዚሁ በአቅራቢያቸው የቦይንግ ኦፊስ ተከፍቶላቸዋል። በዛ አማካኝነት ያላቸውን ሳፖርት እንዲያገኙ አላው የሚያደርግ ነው። የኢትዮጵያ ኤሮ ክለብ መስራችና ዋና ስራ አስፈጻሚ የሆኑት የአቪዬሽን ባለሙያ ዮናታን መንክር እንደሚሉት ደግሞ ረጅም ዓመታት ያስቆጠረው የቦይንግና የኢትዮጵያ ግንኙነት በተለይ ከ6 ዓመታት በፊት ቢሾፍቱ አቅራቢያ በደረሰው የአውሮፕላን አደጋ ምክንያት ፈተና ውስጥ ገብቶ እንደነበር አስታውሰው አሁን ግን ግንኙነታቸው የመሻሻሉ ጉልህ ማሳያ አድርገውታል። እንደዚህ አይነት መልቲናሽናል ኮርፖሬሽንስ ወይም ዓለም አቀፍ ኩባንያዎች አንድ ሀገር ላይ ሄደው ቢሮቸውን በሚከፍቱበት ጊዜ ለኢንዱስትሪ ብቻ ሳይሆን ስለዛም ሀገር ያላቸውን እምነት ገጽታ ይናገራል። ባለሙያው አቶ ዮናታን እንደሚሉት ኢትዮጵያ ከመጀመሪያው የጀት አውሮፕላን ቦይንግ 720 ቢ እስከ ዘመነኞቹ ማክስ ድረስ የቦይንግ ምርቶች ገዢ ስትሆን ለኩባንያውም ግዙፍ የአፍሪካ ደንበኝነቷን ጠቅሰዋል። ለኢትዮጵያ አየር መንገድ ባለውለታም ነው ቦይንግ። የኢትዮጵያ አየር መንገድ ለቦይንግ የአፍሪካ መግቢያ በር ሆኖ አገልግሏል ማለት ይቻላል። የቦይንግን አብዛኞቹን አዳዲስ ምርቶች በየጊዜው የኢትዮጵያ አየር መንገድ ነው በቀዳሚነት የሚያስገባው። ከአፍሪካ ብቻ ሳይሆን ከዓለምም ከጥቂት አየር መንገዶች ወይም ሀገራት ቀጥሎ ነው የሚያስገባ የነበረው እና ይህ በሁለቱ መካከል ያለውን የንግድ የቴክኖሎጂ ግንኙነት በደንብ የሚያሳይ ነው። የኢትዮጵያ ኤሮ ክለብ መስራችና ዋና ስራ አስፈጻሚ የሆኑት የአቪዬሽን ባለሙያው ዮናታን መንክር ለቦይንግ 737 አውሮፕላን መስሪያ የሚያገለግል ግብአት የኢትዮጵያ አየር መንገድ ግቢ ውስጥ ተመርቶ መላክ መጀመሩ የሁለቱ የንግድ ተሻራኪዎች የግንኙነት አድማስ የማደጉ ማሳያ ነው ብለዋል። አክለውም የኢትዮጵያ አየር መንገድ የቦይንግ ምርቶች የታወቀ የጥገና ማዕከል ያለው መሆኑ በሰው ሀብት ልማትም አብረው ስለሚሰሩ የኩባንያው ቢሮ መከፈት ይበልጥ ለዘርፉ ማደግ አጋዥ እርምጃ ነው ብለዋል። ኢትዮጵያ ሌሎች መሰል የኤሮስፔስ ኢንዱስትሪዎችም የቦይንግን ፈለግ ተከትለው እንግዲህ ቀጠናዊ አህጉራዊ ጽሕፈት ቤቶቻቸውን ወደዚህ እንዲያመጡ ለኢትዮጵያ ትልቅ እድል ነው። በቦይንግ እና በኢትዮጵያ አየር መንገድ በሀገሪቱ መካከል ያለውን ደግሞ ግንኙነት ወደ ላቀ ደረጃ ያሸጋግራል። ቦይንግ ከ150 በላይ ሀገራት ላሉ ደንበኞቹ የንግድ አውሮፕላኖችን፣ የመከላከያ የአውሮፕላን ምርቶችንና የጠፈር ንድፎችን የሚያቀርብ የሚያመርትና የሚያገለግል ግዙፍ የአሜሪካ ኩባንያ ነው። ለዲ.ደብልዩ ሰለሞን ሙጬ ነኝ ከአዲስ አበባ።